በሳውዲ አረቢያ ለሚሰሩ ሰራተኞች በጣም ደስ የሚል አዲስ ህግ የሳውዲ አረቢያ መንግስት አውጥቷል። ብዙዎች ሲጠብቁትና ሲመኙት ሲፈልጉት የነበረ ነገር ነው። እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ የህይወት ዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ ይዤላችሁ የመጣሁት በጣም ደስ የሚል ዜና ነው። ታዲያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ዘወትር የምንለቃቸው አዳዲስ እና ታማኝ መረጃዎች እንዲደርሷችሁ አድርጉ። ዛሬ ይዤላችሁ የመጣሁት እንግዲህ ሳውዲ አረቢያ ላይ የምትሰሩ የመዳም ቅመሞች ማለት ነው በኮንትራት ስፔሻሊ በኮንትራት ለምትመጡ በጣም ደስ የሚልና ብዙዎች ሲጠይቁ እና ሲፈልጉ የነበረ ነው። እሱም ምንድነው የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ማዳመጣችሁን አትርሱ። እንዲሁም ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት አሳውቁ ማለት ነው። በፊት ከ2 አመት በኮንትራት መታችሁ ከ2 አመት በኋላ ለራሳችሁ የራሳችሁን ኢቃማ ማሰራት አትችሉም ነበር፣ በራሳችሁ ፍቃድ ማለት ነው። ነገር ግን አሰሪዎቻችሁ ከፈቀዱላችሁ ብቻ ነበረ ማሰራት የምትችሉት። እንዲሁም ደግሞ ተጣልታችሁም ሊሆን ይችላል ከነሱ ጋር ያለ መግባባት ገንዘብ አንጨምርም ወይም ደሞዝ አንጨምርም ብለው ያለ መግባባቶች ሲፈጠሩ በመሀል ግጭቶች የሚፈጠራሉና በዛም እንግዲህ ብሎክ ያደርጓችኋል። ማለትም ሁለተኛ ወደ ሳውዲ እንዳትመለሱ እስከ 5 አመት ድረስ ማለት ነው ካንስል የሚባለውን ነገር ያደርጉ ነበረ። አሁን ላይ ግን የተሰማው ዜና በጣም ደስ የሚል ነገር ነው። ያንን ነገር ማድረግ አይችሉም ተብሏል። እንደፈለጋችሁ 2 አመት ከሞላችሁ በኋላ ወይም ደግሞ ቀደም ብላችሁ ከ2 ወር ኮንትራቱ ሊያልቅ 2 ወር ሊቀረው አካባቢ ለራሳችሁ ወታችሁ ከፊል ፈልጋችሁ ስፖንሰር ማለት ነው ወይም ደግሞ የምታምኑት ሰው የምታውቁት እህታችሁ፣ ወንድማችሁ ብቻ የምትተዋወቁት ሰው ኢቃማ ያለው ሰው ከፊል ሆኗችሁ ያንን ኢቃማችሁን ለራሳችሁ አሰርታችሁ በነጻነት መስራት ትችላላችሁ የሚል ህግ እንግዲህ ወጥቷል ማለት ነው። እውነት ለመናገር እንደዚህ አይነት ነገር በጣም ደስ የሚልና ደስ የሚል ነገር ነው። ምክንያቱም እንደዚህ አይነት ህግ ያለ መኖሩ ወይም ደግሞ ከአሰሪዎቻችሁ ውጪ እንደዚህ አይነት ነገር ማሰራት ስለማይቻል በፊት ላይ ማለት ነው በጣም ብዙ እህቶቻችን ሲሰቃዩ ሲያለቅሱ ተመልክተናልና ወደ ሀገርም ተሸኝተው ካንሰል ተደርገው በጣም ሲሰቃዩ ይስተዋላል። ነገር ግን አሁን ላይ የወጣው ህግ በጣም ደስ የሚል ነው። በነገራችሁ ላይ እዚህ ላይ ማወቅ ያለባችሁ ነገር ኮንትራታችሁ አልቆ ወይም ሳያልቅ ከ2 ወር ቀደም ብላችሁ በዛች 2 ወር ውስጥ ነው ይሄን ነገር መፈጸም የምትችሉት ነው የተባለው። እድሉን ተጠቀሙበት። ነገር የዱባይ መንግስት ለቤት ሰራተኞች በጣም ደስ የሚል ህግ ነው ያለው ዱባይ ላይ ማለት ነው። ከነሱ ብዙ ነገር እየተማሩ በጣም ብዙ ሀገራቶች ለቤት ሰራተኞች አስተያየት ወይም ደግሞ አዳዲስ ደስ የሚል ህግ ለሰራተኞች አመቺ በሆነ መልኩ አዳዲስ ህግ ያወጣሉ ብዬ አስባለሁ። አሁንም የሚቀሩ በጣም ብዙ ያልተስተካከሉ ነገራቶች ይኖራሉ አሉም። ነገር ግን ቀስ በቀስ የሚስተካከል ይሆናል ብዬ አስባለሁኝ። አሁን ለምሳሌ ማለት ነው ኮንትራት 2 አመት ነው፣ እረፍት ሊኖር ይገባል። እንደዚህ አይነት ነገሮች ቢደረጉም በጣም ደስ የሚል ነገር ነው። አሁን እኔ ኮንትራት ቤት ነው ያለሁት ግን በቃ ሁሉም ነገር ስነ ስርዓት ሊኖሩ ይገባል። የስራ ሰዓታችሁ መስተካከል አለበት። አሁን ህጉ ላይ የሚለው የምትሰሩበት ሰዓት የራሱ የሆነ ህግ አለው፣ በቃ ሰዓት አለው ሁሉም ነገር። ግን እዚህ እንደፈለጉ ነው የሚያሰሯችሁ፣ እንደፈለጉ ነው እንትን የሚሉት እና ይሄ ነገር የሚስተካከላል ብዬ አስባለሁ ቀስ በቀስና ከዱባይ መንግስት ብዙ ነገር የተማሩ ነው። በጣም ደስ ይላል። በእውነቱ እድሉን ተጠቀሙበት። እንደነገርኳችሁ አሁንም 2 ወር እንዳያልፍ
ኮንትራታችሁን ከመጨረሳችሁ 2 ወር ሲቀራችሁ በዛች 2 ወር ውስጥ ተፍ ተፍ ብላችሁ እቃማችሁን በራሳችሁ እነሱን ማስፈቀድ አያስፈልግም። በነገራችሁ ላይ እነሱ አይሆንም ማለት አይችሉም ተብሏል ማለት ነው። ስለዚህ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ከሀገር የሚወጣው ለለውጥ ነው፣ ልንሰራ ነው፣ ተለውጠን ሀገራችን ለመግባት ነው እና ፈጣሪ ባለንበት ሰላሙን ሁሉ ያብዛልን። የመጣንበትን አላማ መርሳት የለብንም። ውዶችዬ ገንዘባችሁን ያዙ፣ ገንዘባችሁን በአግባቡ ተጠቀሙ። ጊዜ ይሄዳል። ሴት ልጅ ደግሞ እድሜያችን ታውቃላችሁ፣ ሁሉንም ነገር በፕሮግራም አድርጉት። በነገራችሁ ላይ አረብ ሀገር ሲባል በጣም በቀላሉ ገንዘብ የሚገኝ የሚታፈስ የሚመስላቸው በጣም በርካቶች አሉ። ስፔሻሊ ቤተሰብ ማለት ነው ገንዘብ ስትልኩላቸው በጣም የሚያይጠግቡ አለ አይደለ? ዝም ብላችሁ አፍሳችሁ የምታመጡ የሚመስላቸው በርካቶች አሉና የምታደርጓቸው ነገራቶችን ሁሉ በአግባቡ መሆን አለበት። አንዳንድ እህቶቼ በጣም ያሳዝኑኛል በእውነቱ ያላቸውን ሁሉ አሟጠው ለቤተሰብ ይልኩና የሆነ ነገር ሲፈጠር ማለትም ከአሰሪዎቻቸው ጋር ሳይግባቡ ይቀሩና ግጭት ይፈጠራል። ሳያስቡት ያሳፍሯቸዋልና ሀገር ቤት ከገቡ በኋላ ሲታመሙ እንኳ የሚታከሙበት ገንዘብ እስከ ማጣት ድረስ የሚደርሱ በርካቶች አሉና እንደዚህ አይነት ነገር እንዳያጋጥማቸው ገንዘባቸውን ሴፍ ማድረጋቸውን አትርሱ። ገንዘብ ብቻ ሳይሆን እድሜም ይባክናል፣ ብዙ ነገር አለና ይሄን እያሰባችሁ ማለት ፈልጋለሁኝ። የዛሬ መልእክቴ ነው። በድጋሚ እንኳን ደስ አላችሁ። እውነቱን ስነግራችሁ እኔ በጣም ስጠብቅ የነበረ ነው እንደዚህ አይነት ነገር በጣም ሳስብ ነበር። እኔ ብቻ 2 አመት ከሞላኝ በኋላ እንዴት ነው የምሆነው? ደሞዝ ካልጨመሩልኝስ ምንድነው ማደርገው ያልኩኝ ገና አስብ ነበረ። ታውቃላችሁ እንግዲህ ስደት ላይ ስትሆኑ ወደፊት ምን ማድረግ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ በውስጣችሁ እያሰባችሁ ነው። እያሰብን ነው የምንሰራው። ይሄ ግልጽ ነገር ነውና እውነት በጣም ደስ የሚል ዜና ነው የተሰማው። ስራ ላይ ሙሏል ነው የተባለው። ስራ ላይ ውሏል። መውጣት ብቻ ሳይሆን ስራ ላይ ውሏል። መጥፋት ራሱ ትችላላችሁ። እነሱ እንደዚህ ግግ የሚሉ ከሆነ መጥፋት ራሱ ትችላላችሁ። ግን ጠፍታችሁ መሳፈር የምትፈልጉ ከሆነ ከ60 ቀን ማለፍ የለበትም ነው የተባለው ማለት ነው። ቤተሰብ እጅግ አድርጌ ያመሰግናለሁኝ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ላይክ ሼር አድርጉልኝ፣ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ